ጤና ይስጥልን። ይህ የፈጠነ ሚዲያ ነው። የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፈጠነ ጌታው ነኝ። ከጋሪ ፈረስ ጋር የተጋጨ ሲኖትራክ ተሽከርካሪ መስመሩን ስቶ የህዝብ ማመላለሻ ተሽከርካሪን በመግጨቱ የ6 ሰዎች ሕይወት አለፈ። በሰሜን ሸዋ ዞን ባለፉት 6 ወራት በወሲብ ንግድ ላይ ተሰማርተው የነበሩ 77 ሴቶች በሌሎች የሥራ ዘርፎች እንዲሰማሩ ተደረገ። ማቆም ክልክል ነው የሚል ጽሑፍ ያለበት ብረት በማስቀመጥ የትራፊክ እንቅስቃሴ በሚያስተጓጉሉ አካላት ላይ እርምጃ እየተወሰደ ነው ተባለ። በዝርዝር እንመለከታቸዋለን። አብራችሁን ቆዩ። ከጋሪ ፈረስ ጋር የተጋጨ ሲኖትራክ ተሽከርካሪ መስመሩን ስቶ የህዝብ ማመላለሻ ተሽከርካሪን በመግጨቱ የ6 ሰዎች ሕይወት አለፈ። በሸገር ከተማ አስተዳደር ኩራጅዳ ክፍለ ከተማ ከጋሪ ፈረስ ጋር የተጋጨው ሲኖትራክ ገልባጭ ተሽከርካሪ መስመሩን ስቶ የህዝብ ማመላለሻን ተሽከርካሪን በመግጨቱ የ6 ሰዎች ሕይወት አለፈ። የኩራጅዳ ክፍለ ከተማ ፖሊስ ጽሕፈት ቤት የትራፊክ ደህንነትና ቁጥጥር አስተባባሪ ኢንስፔክተር ወንድሙ አደባ እንደተናገሩት የካቲቱ ለቀን 2018 ዓ.ም ከቀኑ 9 ሰዓት ላይ የጋሪ ፈረስ በመግጨት ከመስመሩ የወጣ የሲኖትራክ ተሽከርካሪ በተቃራኒ መንገድ ሲጓዝ ከነበረ የህዝብ ማመላለሻ ተሽከርካሪ ጋር በመጋጨቱ አደጋው ሊከሰት እንደቻለ ገልጸዋል። ከሸኖ ከተማ አስተዳደር 5 ተሳፋሪዎችን አሳፍሮ ከሚጓዝ የህዝብ ማመላለሻ ተሽከርካሪ ጋር በመጋጨቱ ወዲያውኑ በስፍራው 3 ሰዎች ሲሞት ሆስፒታል ከደረሱ ቁስለኞች መካከል ደግሞ 3 ሰዎች ሕይወታቸው ያለፈ ሲሆን በአጠቃላይ በዚህ አደጋ የ6 ሰዎች ሕይወት ማለፉን ገልጸዋል። በአደጋው በ9 ሰዎች ላይ ከባድ የአካል ቁስለት አደጋ የደረሰ ሲሆን ከአደጋው አስከፊነት የተነሳ የሟቾች ቁጥር ሳይጨምር እንደማይቀር ኢንስፔክተር ወንድሙ አደባ ጨምረው ተናግረዋል። በሰሜን ሸዋ ዞን ባለፉት 6 ወራት በወሲብ ንግድ ላይ ተሰማርተው የነበሩ 77 ሴቶች በሌሎች የሥራ ዘርፎች እንዲሰማሩ ተደረገ። በኢኮኖሚ፣ በማህበራዊ ችግሮች፣ ትምህርታቸውን በማቋረጣቸው፣ ቤተሰቦቻቸውን በማጣታቸው እንዲሁም በሌሎች ምክንያቶች የወሲብ ንግድ ላይ የተሰማሩ ሴቶች በሌሎች የሥራ ዘርፎች ላይ ለማሰማራት እየሰራ መሆኑን የሰሜን ሸዋ ዞን ሴቶች ወጣቶችና ማህበራዊ ጉዳይ መምሪያ አስታውቋል። የመምሪያው ኃላፊ ወይዘሮ የሮምነሽ ጋሻው ጠና ከብስራት ሬዲዮ ጋር ባደረጉት ቆይታ እንደገለጹት ባለፉት 6 ወራት በዞኑ በወሲብ ንግድ ላይ ተሰማርተው ለሚኖሩ 247 ወጣት ሴቶች የምክር አገልግሎት ተሰጥቷል ነው ያሉት። ከወሲብ ንግድ ወጥተው በሌላ ስራ መስክ ላይ እንዲሰማሩ ብሎም ሰርተው ማደግና መለወጥ እንዲችሉ ለነዚህ 247 የወሲብ ንግድ ሰራተኞች ግንዛቤ መፈጠሩ ተገልጿል። ባለፉት 6 ወራት ከነዚህም 247 ሴቶች ውስጥ 77 የሚሆኑት በሌሎች የሥራ መስኮች ላይ እንዲሰማሩ ድጋፍና ክትትል መደረጉን ወይዘሮ የሮምነሽ ጋሻው ጠና ጨምረው ለብስራት ሬዲዮ ተናግረዋል። ማቆም ክልክል ነው የሚል ጽሑፍ ያለበት ብረት በማስቀመጥ የትራፊክ እንቅስቃሴን በሚያስተጓጉሉ አካላት ላይ እርምጃ እየተወሰደ ነው ተባለ። በመንገዶች ላይ ብረትና ሌሎች ቁሳቁሶች በማስቀመጥ የትራፊክ እንቅስቃሴን በሚያስተጓጉሉ አካላት ላይ የእርማት እርምጃ እየተወሰደ መሆኑን የአዲስ አበባ ከተማ መንገዶች ባለስልጣን አስታወቀ። በተለያዩ አካባቢዎች በአጥር የተዘጉ የውስጥ ለውስጥ መንገዶችን ከማስከፈት ስራ ጎን ለጎን በተሽከርካሪ መተላለፊያና በእግረኛ መንገዶች ላይ ማቆም ክልክል ነው የሚል ጽሑፍ ያረፈበት ብረት በማስቀመጥ የትራፊክ እንቅስቃሴን በሚያስተጓጉሉ አካላት ላይ የእርምት እርምጃ እየወሰደ መሆኑን የአዲስ አበባ ከተማ መንገዶች ባለስልጣን የህዝብ ግንኙነት ኃላፊ አቶ ኢያሱ ሰለሞን ተናግረዋል። የግል ፍላጎትን ማዕከል በማድረግ የትራፊክ እንቅስቃሴን የሚገድብ ድርጊት መፈጸም ህገወጥ መሆኑን ገልጸዋል። የመንገድ እንቅስቃሴን በሚገድቡ አካላት ላይ የሚወሰደው እርምጃ ተጠናክሮ የሚቀጥል ሲሆን በቀጣይ በሌሎች የከተማዋ አካባቢዎች ይቀጥላል ሲሉ አቶ ኢያሱ ሰለሞን ተናግረዋል።
ሩሲያ የኤፕስታይን ጉዳይ በምዕራባውያን ልሂቃን ዘንድ ከፍተኛ ሙስና እንደሚፈጸም ያጋለጠ ነው ስትል አስታወቀች። የወሲብ ወንጀለኛ የሆነው ጄፍሪ ኤፕስታይን ጉዳይ የምዕራባውያን ሊቃውንት የክፋት የበላይነት ምልክት የሆነውን ከፍተኛ የዓለም ሙስና አጋልጧል ሲል የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ ዛካሮቫ ተናግረዋል። ለሀገር ውስጥ መገናኛ ብዙሃን ዛካሮቫ በሰጡት መግለጫ የኤፕስታይን ጉዳይ በተለያዩ ሀገራትና በዓለም አቀፍ ድርጅቶች ውስጥ ስላለው በስልጣን ላይ ባሉ ሰዎች መካከል የተደረገ ሴራና በዓለም ዙሪያ ባሉ የገንዘብና ኢኮኖሚያዊ ጉዳዮች ላይ ስላላቸው ተጽዕኖ ያጋለጠ ነው ብላለች። እነዚህ ከምንም ተስፋ ቢስነት ወይም ከብልሹነት ያልተፈጸሙ አስከፊ ወንጀሎች ናቸው። እነዚህ ወንጀሎች የተፈጸሙት ለክፋት ሲባል ነው ስትል ዛካሮቫ ተናግራለች። ስለ ምዕራባውያን ልሂቃን ምንም የምናውቀው ነገር የለም። እናም ይህ በትልቅ የበረዶ ግግር ላይ ያለ ትንሽ የበረዶ ቅንጣት ብቻ ነው፣ የበረዶ ጫፍ አይደለም ስትል አክላለች። የዩናይትድ ስቴትስ የፍትህ ዲፓርትመንት ባለፈው ህዳር ወር በህግ በተፈረመው በኤፕስታይን ሰነድ ግልጽነት መመሪያ ስር ከ3 ሚሊዮን በላይ ገጾች፣ 2000 ቪዲዮዎችና 180,000 ምስሎች በቅርቡ መለቀቁ ይታወሳሉ። ኤፕስታይን ከንግድ ሰራተኞች፣ ቢሊዮነሮች፣ የመንግስት ባለስልጣናትና የሚዲያ ሰዎች ጋር የነበረውን ግንኙነት በዩናይትድ ስቴትስና በሌሎች ሀገራትም ያለውን ግንኙነት ያሳያል። እንደ አውሮፓውያን አቆጣጠር በ2019 ለአካለ መጠን ያልደረሱ ልጃገረዶችን በፌዴራል የጾታ ዝውውር ወንጀሎች ክስ በመጠባበቅ ላይ ያለ በኒውዮርክ ሲቲ እስር ቤት ውስጥ ኤፕስታይን ራሱን በማጥፋት ህይወቱ አልፎ ተገኝቷል። የተከበራችሁ የፈጠነ ሚዲያ ቤተሰቦቻችን ለሰዓቱ ያዝናቸው ዜናዎች እነኚህ ነበሩ። አብራችሁን ስለቆያችሁ እጅግ እናመሰግናለን። በያላችሁበት ሰላም ሁኑልን። የፈጠነ ሚዲያን ላይክ፣ ሼር፣ ሰብስክራይብ ማድረግም እንዳይረሱ። ጤና ይስጥልን።